በዋይት ሀውስ የጋዜጠኞች የእራት ግብዣ ላይ ተኩስ ቢከፈትም ትራምፕ ላይ ጉዳት አለመድረሱ ተገለጸ። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለሥልጣናት በተገኙበት የዋይት ሀውስ ዘጋቢዎች የእራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በሀገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛቸው ስር የተሸከኩ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል በጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ የካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለሥልጣናት ለኤፒ ተናግረዋል። ተጽዕኖ ስታሳድር ይከታተለዋል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሳዋል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ግለሰቡ ጥቃቱን ብቻው መፈጸሙና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየል ቦውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይ ተናግረዋል። ራሱ ግብዣ ላይ ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፒት ሄግሴት፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለሥልጣናት ተገኝተዋል። በአገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለሥልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያን አቆጣጠር ከ2024 ወዲህ ፕሬዚዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን ባትለር ፔንሲልቬኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረ የእሳት አደጋ መከላከል ሰራተኛ መገደሉም የሚታወስ ነው። ፕሬዚዳንቱ ዛሬ ማንም ሰው ከዚህ በፊት ታይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችን እንዲቆጣጠር አንፈቅድም ብሏል። ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀምሩና የእራት ግብዣው ላይ ከተከሰተው ጋር የተያያዙ ክሶች ግልጽ እንደሚሆኑ ተናግረዋል። ምርመራው መጀመሩን አጽንኦት ሰጥተውበታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘ ረዥም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በራት ግብዣው ላይ የነበሩ ሰዎችን ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶች እየተመገቡ በነበረበት ወቅት ሁከት መፈጠሩንና መጀመሪያ ላይ መመገቢያ ሳህን የወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙ ገልጸዋል። እንግዶች በጠረጴዛዎች ስር ለመደበቅ ሲገደዱ የጸጥታና ደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የእራት ግብዣው እንዲቀጥል ለማድረግ ቢሞከርም ተሰርዞ በሌላ ቀን እንዲደረግ ተወስኗል። ግብዣውን እንደገና እናሰናዳለን ያሉት የዋይት ሀውስ ዘጋቢዎች ማህበር ፕሬዚዳንት ዌይጂያ ጂያንግም ተናግረዋል። በዝግጅቱ ላይ የተገኙት አፈ ጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እየጸለይን ነው ብለዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ የኒውዮርኩ ሐኪም ጄፍሪስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉ ተናግረዋል። የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎችና የሀገር መሪዎች ከአዳራሹ በፍጥነት እንዲወጡ ተደርጓል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነትም እጅግ ጥብቅ እንዲሆን ተደርጓል። በራት ግብዣው ላይ እንግዳ የነበሩት የኒውዮርክ ሪፐብሊካን ተወካይ ማይክ ላውለር የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላወቅንም ነበር፣ ከዚያም ሁሉም ሲጮሁ ሰማችሁ ብለዋል። ለዓመታት የራት ግብዣው የተካሄደበት የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የራት ግብዣው የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ ራት ግብዣው የማይገቡ ሰዎች ላይ ብዙም ፍተሻ አልተደረገም። ይህ አይነት ሁኔታ ባለፉት ዓመታት በመግቢያ አዳራሽና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎችና ረብሻዎች እንዲፈጠሩ ምክንያት ሆኗል። ከዚሁ ጋር በተያያዘም የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንቼ በዋይት ሀውስ ዘጋቢዎች የእራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ምርመራ እንደቀጠለ ነው አሉ። ነገር ግን የመጀመሪያ ደረጃ ግኝቶች ኢላማ ያደረገው የአስተዳደሩን ባለሥልጣናት እንደሆነና ይህም ፕሬዝዳንቱንም ሊያካትት እንደሚችል እንደሚያሳዩ ተናግረዋል። ጠቅላይ አቃቤ ሕጉ ለኤንቢሲ እንደተናገሩት ምርመራዎች ተጠርጣሪው መሳሪያውን የገጣጠመው በሆቴል ውስጥ ነው የሚለውን እያጣሩ መሆኑን አስታውቋል። አክለውም ተጠርጣሪው ብዙም ርቀት መሄድ አልቻለም ብለዋል። በጣም በትንሹ ነው ደህንነቶችን ያለፈው ያሉት ብላንቼ ተጠርጣሪው ከሎስ አንጀለስ ወደ ቺካጎ እናም ወደ ዋሽንግተን በባቡር ተጉዞ ሊሆን ይችላል ብለዋል። ጠቅላይ አቃቤ ሕጉ ተጠርጣሪው ላይ ሰኞ ክስ እንደሚመሰረት አረጋግጠዋል። ብላንቼ ከሲቢኤስ ጋር በነበራቸው ቃለ ምልልስ ወቅት ተጠርጣሪው ለመርማሪዎች ትብብር ለማድረግ ፈቃደኛ ሳይሆን መቅረቱንም ጨምረው ተናግረዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ዳረን ጆንስ ንጉሱ ወደ አሜሪካ ከመጓዛቸው በፊት ዛሬ ተጨማሪ የደህንነት ውይይት ይከናወናል አሉ። ንጉሥ ቻርለስ ሳልሳዊና ንግሥት ካሚላ ከሰኞ ጀምሮ ለ4 ቀናት ጉብኝት ወደ አሜሪካ ይጓዛሉ።
ትላንት ማታ በዋሽንግተን የነበረውን ተኩስ ተከትሎ የደህንነት ጥበቃው በተመለከተ ከቢቢሲ ለቀረበላቸው ጥያቄ ከጉዳዩ ጋር በተያያዘ ተገቢው ደህንነት ይኖራል ብለዋል። ከትላንትናው ክስተት በፊትም ቢሆን መንግስትና ቤተ መንግስቱ ከአሜሪካ አቻዎቻቸው ጋር በቅርበት በመስራት ላይ መሆናቸውን ተናግረዋል። የጎንዮሽ የሀገር ውስጥ ጉዳይ ሚኒስትር ክሪስ ፊሊፒ በበኩላቸው ንጉሱ በአግባቡ መጠበቃቸውን ማረጋገጥ አስፈላጊ ነው ብለዋል። ጉብኝቱ መከናወን አለበት፣ ምክንያቱም አመፅ የዲፕሎማሲ ግንኙነቶችን እንዲያቆም መፈቀድ የለበትም ሲሉም አክለዋል። ደህንነቱ በአስቸኳይ መገምገም አለበት ካሉ በኋላ ለእነዚህ ጉዞ ብዙውን ጊዜ ጥበቃው በጣም ጥብቅ እንደሆነም አክለዋል። በአሜሪካ የቀድሞ የዩኬ አምባሳደር ኪም ዳሮች በዋይት ሀውስ ዘጋቢዎች የራት ግብዣ ላይ ስለነበረው የተኩስ ልውውጥ ለቢቢሲ ሲናገሩ በዝግጅቱ ላይ የደህንነት ችግሮች አሉ ብለዋል። ወደ ህንፃው ለመግባት የግብዣ ካርድን ማሳየት ብቻ ነው ያሉት አምባሳደሩ ከዚያም ወደ አዳራሹ ለመግባት የበር ፍተሻ ማሽንን ማለፍና ቦርሳ ማስፈተሽ ብቻ ነበር ብለዋል። ነገር ግን ሆቴል ነው፣ እናም ሆቴሉ በእንግዶች የተሞላ ነው ሲሉ አክለዋል። መጥፎ ዓላማ ላለው ሰው ማለፍ የሚያስፈልገው አንድ የደህንነት መቆጣጠሪያን ብቻ ነው ሲሉ በስፍራው የነበረውን ልል የደህንነት ሁኔታ አብራርተዋል። ተጠርጣሪው በቁጥጥር ስር የዋለው ቅዳሜ ምሽት የዋሽንግተን ዘጋቢዎች የራት ግብዣ በሚካሄድበት ሆቴል ውስጥ ተኩስ ከከፈተ በኋላ ነው። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ተጠርጣሪው ስሙ ኮል ቶማስ አለን እንደሚባል ዘግቧል። የ31 ዓመቱ ተጠርጣሪ ቶረንስ በሎስ አንጀለስ ካሊፎርኒያ ነዋሪ ነው ተብሏል። ሲቢኤስ ግለሰቡ በቁጥጥር ስር ከዋለ በኋላ ለህግ አስከባሪ አካላት በትራምፕ አስተዳደር ውስጥ ያሉ ባለስልጣናትን ተኩሶ ለመምታት ፈልጎ እንደነበር መናገሩን ዘግቧል። ሲቢኤስ ምንጮችን ጠቅሶ እንደዘገበው ከ5 እስከ 8 ጊዜ ተኩሷል። በአካባቢው የሚገኙ የደህንነት ካሜራዎች ተጠርጣሪው የደህንነት አባላትን ሮጦ ሲያመልጥና ሲከተሉት ያሳያል። ፖሊስ ከጥቃቱ በኋላ በሰጠው መግለጫ የደህንነት አባላትና ግለሰቡ መካከል የተኩስ ልውውጥ ነበር። የዋሽንግተን ጊዜያዊ የፖሊስ ኃላፊ ጄፍሪ ካሮል ተጠርጣሪው በጥይት እንዳልተመታ ገልጸው ነገር ግን ወደ ሆስፒታል ለተጨማሪ ምርመራ መወሰዱን ተናግረዋል። ተጠርጣሪው በዋሽንግተን ሂልተን ሆቴል እንግዳ እንደነበር የተገለጸ ሲሆን የጦር መሳሪያ ከበርካታ ቢላዎች ጋር ታጥቆ ነበር ተብሏል። ፖሊስ አሁን ባሉት ማስረጃዎች ተጠርጣሪው ብቻውን መንቀሳቀሱንም አስታውቋል።